ፕሬዝዳንት ትራምፕ ኢራን በወታደራዊና በኢኮኖሚ ረገድ በተሟላ ሁኔታ እየወደመች ነው አሉ። የጦር ኃይልን ማዳከም ፕሬዝዳንት ዶናልድ ትራምፕ የኢራን የባህርና የአየር ኃይል ተደምስሷል ሲሉ ገለጹ። የሚሳኤል ጥቃት የሀገሪቷ ሚሳኤሎችና ድሮኖች ሙሉ በሙሉ እየወደሙ መሆናቸውን በኩራት ተናግሯል። የኢኮኖሚ ጫና አሜሪካ ኢራንን በወታደራዊ ብቻ ሳይሆን በኢኮኖሚም ጭምር እያፈራረሰቻት መሆኑን ገልጿል። ማስጠንቀቂያ የኢራን መሪዎች ከምድረ ገጽ እየጠፉ ነው ያሉት ትራምፕ በቀጣይም ከፍተኛ ጥቃት እንደሚሰነዘር ፍንጭ ሰጥቷል። ይህን መረጃ በኦሮሚያ ላጋራችሁ። ፕሬዝዳንት ትራምፕ ኢራን ገመ ወራና ፊ ዲነግዴን ጉቱመቲ በሌሳ ጅራ ጀደኒ ሁምነ ወራና ፕሬዝዳንት ትራምፕ ሁምኒ ገላና ፊ ቅሌንሰ ኢራኒ በደኒሩ ጀቹን ቤክሲሰኒ ሚሳኤሎታ ፊ ድሮኖታ ሚሳኤሎኒ ፊ ድሮኒን ብየቲ ጉቱመቲ በርበዳ ጅራቹ ኢሳኒ ዱበተኒ ጅሩ ኩፋቲ ዲነግዴ አሜሪካን ገመ ወራና ቆፋኖ ሰይንታኔ gama dinagdeetinis Iraaniin diigaa akka jirtu ibsanii jiru. Akeekkachiisa dhageettoota koo hooggantoonni Iraan fuula lafaa irratti dhaabamaa jiru kan jedhani Trump tarkaanfiin cimaan itti fufuu akka jirus akeekkachiisanii jiru. Ufafuutti jechuudha tarkaanfiin cimaan dhufaa jira jedhanii ይህን አካውንት ፎሎ አድርጉ። ሼር ማድረግ እንዳይረሳ። እናንተ ሐሳብ አስተያየታችሁን በኮሜንት ሴክሽን አጋሩኝ። ኢራቅ የደረሰ አሳዛኝ የአየር አደጋ። በምዕራብ ኢራቅ በተከሰተ የአውሮፕላን አደጋ የአራት የአሜሪካ ወታደሮች ህይወት ማለፉ ተሰማ። የአሜሪካ ማዕከላዊ እዝ ሴንትኮም ማለት ነው ባወጣው መግለጫ መሰረት አደጋው የነዳጅ ማደሻ አውሮፕላን ኬሲ 135 በምዕራብ ኢራቅ ተከስክሷል። የሟቾች ቁጥር በአውሮፕላን ውስጥ የነበሩ አራት ወታደሮች ህይወታቸው አልፏል። የጥቃቱ ምልክት ባለስልጣናቱ አደጋው በጣለበት ጥቃት ወይንም በሰው ሰራሽ ተኩስ የደረሰ አለመሆኑን አረጋግጧል። ስለ ምርመራው ስነግራችሁ የአደጋው መንስኤ እስካሁን ያልታወቀ ሲሆን አስፈላጊው ምርመራና ክትትል እየተካሄደ ይገኛል ማለት ነው። የአሜሪካ የጦር ኃይል ለአራት የሟች ቤተሰቦች ያለውን ጥልቅ ሐዘንን ገልጿል። መረጃው ሼር ይደረግ። ቤቱን ፎሎ ማድረግ እንዳይረሳ።